ሰላም እንዴት ናችሁ? የኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግዲያውስ ጀማሪዎች ዛሬ ክፍል 43ን ይዤላችሁ መጥቻለሁ። በዛሬው ትምህርታችን ደግሞ ክምችቶቻችንን 760 እናደርሳለን። አሁኑኑ በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። 746ኛው ነው። ኤግዛይትድ ጉጉት ወይም ደስታን የሚገልጽልን ቃል ነው። ኤግዛይትድ ጉጉትን ወይም ደግሞ ደስታን የሚገልጽልን ቃላት ነው። ኤግዛይትድ ነርቨስ እነዚህ ሁሉ እያየናቸው ያሉት ኤግዛይትድን ጨምሮ ከስሜት ጋር የተገናኙ ቃላቶች ናቸው። ስሜቶቻችንን የምንገልጽባቸው ቃላቶች ናቸው። ነርቨስ ደግሞ ድንጋጤ ነው። ኤግዛይትድ ጉጉት ደስታ ካለ፣ ነርቨስ ደግሞ ድንጋጤ መረበሽ የሚለውን ትርጉም ይሰጠናል። ነርቨስ ድንጋጤ ወይም መረበሽ። ስኬርድ ፍርሃትን የሚገልጽልን ቃል ነው። ፈራ ወይም ፈራች ወይም ፈርቷል ወይም ፈርታለች ለማለት እንጠቀምበታለን። ስኬርድ ፈርቷል ወይም ፈርታለች ወይም ደግሞ ከፍርሃት ጋር በተገናኙ የሚገልጽልን ቃል ነው። ስኬር እንለዋለን። ስኬርድ ደግሞ ሲሆን ያለፈ የተጠናቀቀ መሆኑን ይገልጽልናል። ፈርቷል ወይም ፈርታለች። ኮንፊውዝድ ግራ መጋባት ነው። ግራ ተጋባ ወይም ደግሞ ግራ ተጋባች ብለን ለመግለጽ እንጠቀምበታለን። ኮንፊውዝድ ግራ መጋባትን የሚገልጽልን ቃል ነው። ፕራውድ መኩራትን የሚገልጽልን ቃል ነው። ሰው ኩሩ ማለት ስንፈልግ ፕራውድ እንለዋለን። ፕራውድ በነገራችን ላይ እነዚህ ስሜቶችን የሚገልጹልን ቃላቶች ለወንድም ለሴትም ይሆናሉ። እንዴት አድርገን እናስገባቸዋለን፣ አረፍተ ነገሮች ላይ ንግግሮቻችን ላይ እንዴት እንጠቀማቸዋለን የሚለውን ከዚህ ቀደምም በደንብ አድርገን ሰርተናቸዋል። ልምምድ እያደረግን እንገኛለን። ምናልባት የማታውቁ ሰዎች ካላችሁ ኤስዲ እንግሊሽ ዋን ሄዳችሁ ልምምድ ማድረግ ትችላላችሁ። እያደረግን እንገኛለን። በተመሳሳይ ነው ክፍሉ። ይሄኛው ለጀማሪዎች ነው፣ ያኛው ደግሞ ተመሳሳይ ለጀማሪዎችም ይሆናል። ልምምዶች ነው እያደረግን የምንገኘው። የቻናሉን ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ከ73,000 በላይ ተከታዮች ያሉት ቻናል ነው። ገብታችሁ ትምህርቶችን ተማሩ። ፕራውድ ኩሩ። ኢን ደ ሞርኒንግ ጠዋት ላይ ማለት ስትፈልጉ ኢን ደ ሞርኒንግ ጠዋት ነው አይደለ? ኢን ደ ሞርኒንግ ጠዋት ላይ። ኢን ደ አፍተርኑን ከሰዓት በኋላ። ኢን ደ አፍተርኑን ከሰዓት በኋላ ወይም ደግሞ ፀሐይዋ የምትወጣበት እኩለ ቀን ነው። ሶ ከሰዓት በኋላ ማለት ስትፈልገው ኢን ደ አፍተርኑን። ኢን ደ ኢቭኒንግ ምሽት ላይ ማታ ማለት ስትፈልጉ ደግሞ ኢን ደ ኢቭኒንግ የሚለውን ቃል ትጠቀማላችሁ። ኢን ደ ኢቭኒንግ። አት ናይት ማታ ላይ ነው። ነገር ግን ድቅድቅ ጨለማ ሲሆን ሚድናይት ሲሆን እንዲህ ተመሳሳይ የሆኑ ሰዓቶች ድቅድቅ ጨለማ በሚሆንበት ሰዓት ላይ ከምሽትም ሲያልፍ ማታ ሲሆን ይህንን እንጠቀማለን። አት ናይት ማታ። ራይት ናው አሁኑኑ ማለት ስትፈልጉ የምትጠቀሙት ነው። ራይት ናው ልክ አሁን ወይም ደግሞ አሁኑኑ። ራይት ናው። ሌተር በኋላ። ራይት ናው አሁኑኑ ካልን ሌተር ደግሞ የምንለው በኋላ። ሱን ደግሞ በቅርቡ ብዙ ጊዜ ኦፕኒንግ ሲሆን እዚህ ምስሉ ላይ ያስቀምጬላችኋለሁ። በቅርቡ እንከፍታለን ይላሉ ትልልቅ ድርጅቶች ወይም ደግሞ የሆነ አዲስ መክፈት የሚፈልጉት ነገሮች ካሉ እነዚህ ነገሮች ለደንበኞቻቸው ያሳውቃሉ። ቴሌቪዥን ጣቢያዎች ላይ፣ ሬዲዮ ጣቢያዎች ላይ፣ በአጠቃላይ ኢንተርቴንመንቱ ላይ ካሚንግ ሱን የሚልም ደግሞ ነገር አለ። ካሚንግ ሱን ደግሞ በቅርቡ ማለት ነው። ተመሳሳይ ነው። ጠብቁን ነው። በአጠቃላይ ሱን የሚለው በቅርቡ የሚለውን የሚገልጽልን ነው። ኤርሊየር ቀደም ብሎ ማለት ነው። ኤርሊየር ቀደም ብሎ ከታሰበው ሰዓት ቀደም ብሎ። ኤርሊየር ቀደም ብሎ። ቱሞሮ ነገ ማለት ነው። እዚህ ጋር ምስሉ ላይ እንደምትመለከቱት አንድ ቀን ወደፊት ወይም ደግሞ አንድ ቀን ወደ ቀኝ ምስሉን ከተመለከታችሁት እንደዛ ነው። ቱሞሮ የምንለው ነገ ማለት ነው።
tomorrow ነገ። yesterday ደግሞ የtomorrow ተቃራኒ ነው። ትናንትና ማለት ነው። ትናንት ማለት ነው። tomorrow ነገ ያልን በስተቀኝ አንድ ወደፊት ብለን ነበር ቀኑን። ምስሉ ላይ እንደምትመለከቱት ደግሞ yesterday ሲሆን ደግሞ አንድ ቀን ወደ ኋላ ይሆናል። ምስሉ ላይ እንደምትመለከቱት ነው። በነገራችን ላይ እነዚህ ችላ አትበሏቸው። ምስሎቹ እጅግ በጣም ተጠንቅቀን አጥንተን ረጅም ጊዜ ፈጅተንበት ነው የምንሰራቸው። ምክንያቱም አይምሮ እንዴት አድርጎ እንደሚይዘው ስለምናውቅ ነው። አይምሮ በተለምዶ በምስል ይዛል። ልጆች እያላቸው አሁን የምትናገሩትን ቋንቋ ለማወቅ በጣም ብዙ ነገሮችን ሲሰራላቸው የነበረው ምንድን ነው? አይን ነው፣ ጆሮ ነው። ሰው እነዚህ ነገሮች እናንተ እንዴት አድርጋችሁ ማንበብ እንዳለባችሁ፣ እንዴት አድርጋችሁ መናገር እንዳለባችሁ፣ ከዛም ሲያልፍ ደግሞ እንዴት አድርጋችሁ ማየት እንዳለባችሁ እያስተማርናቸው ነው። ምክንያቱም በአይን አማካኝነት በአይን ነርቮች ወደ አይምሮ መልእክት ስለሚተላለፍ እነዚህ መልእክቶች ላይ ቃላቶቹን እንዴት በአማርኛ እንደሚነበቡ ትርጉማቸውን፣ እንዲሁም ደግሞ ምስላቸውን አያይዞ ወደ አይምሮ መልእክት እንዲልክ ነው። እናንተም ደግሞ እኛን ከሰማችሁ በኋላ ተናገሩ እንላችኋለን። ስትናገሩ በጆሮ በኩል ጆሮ በነርቭ አማካኝነት ወደ አይምሯችሁ ያደርሰዋል። በማየትም በማንበብም በአይን በኩል ትልቁ የሚደርሰው በዛ ነው። ሰው እናንተ በቀላሉ እንድትረዱት በቀላሉ እንዳትረሱት አይምሮ ላይ ተመዝግቦ እንዲቀመጥ ነው ምስሎቹ የሚረዷችሁና በዛ አግባቢዩት። እንደ ቀልድ አይደለም። ስትመለከቱት ቀላል ሊመስላችሁ ይችላል፣ ችላ ልትሉ ትችላላችሁ። ነገር ግን እጅግ በጣም ጠቃሚ ነው። yesterday ትናንትና ማለት ነው። እሺ ጀማሪዎች የዛሬውን እዚህ ጋር እናበቃለን። ቀጣይ ክፍል 44 ላይ ትምህርቶቻችንን 770 እናደርሳለን። በነገራችን ላይ ይህንን ዛሬ ክፍል 43 ነው፣ በቀጣይ ክፍል 44 ነው። ክፍል 60 ላይ ሲደርስ ደግሞ ይህንን ትምህርት ቆም እናደርገውና ደግሞ ሌላ ደረጃ ላይ ያለ ትምህርት ነው የምናስተምራችሁ። ከዛ በኋላ ነው ረጅም ጊዜያታችንን ሌላ ትምህርቶች ከተማርን በኋላ መልሰን ወደ 61 እንመለሳለን። ሁሉም ነገር ታቅዶበት ነው፣ በሂደት ነው እየሄድን የምንገኘው። ኤስዲ እንግሊሽ ዋን ላይም በተመሳሳይ አይነት መንገድ ነው የሚሄደው። እዛ ላይ ልምምድ እያደረግን ነው። በተመሳሳይ ክፍል ላይ ያለነው እዛ ላይም ያም 60 ላይ ቆምና ወደ ሌላ ደረጃ ይሸጋገራል። ከዛ በኋላ ደግሞ ደስ የሚል ትምህርት ከተማረን በኋላ እስካሁን ያሉትን ክፍሎች ምን ያህል እንዳወቃቸው የሚለውን የምንከልስበት፣ የምንገመገምበት፣ የምንጠያየቅበት ፕሮግራሞችና ትምህርቶች ነው የሚሆኑት። እጅግ በጣም ተወዱታላችሁ። በደንብ አድርጋችሁ ተማሩ። 60 ላይ እናቆሟለን። እንግዲያውስ በቀጣይ እንገናኛለን በክፍል 44። እናንተ በጠየቃችሁን መሰረት በሶሻል ሚዲያዎች መተናል። ቲክቶክ፣ ቴሌግራም፣ ኤስዲ እንግሊሽ ብላችሁ በምትወዷቸው ፕላትፎርሞች እኛን ትምህርት ማግኘት ትችላላችሁ። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።